አንድ እህቴ ናት ትላለህ። እንዴት ወልጅ አትጠይቀኝም? ያው አትፍረጅባት፣ ስራ ስለሚበዛባት እኮ ነው። ሲጀመር ያንተ ቤተሰቦች አይወዱኝም። ድሮ የሚባል ቤተሰብ ማሬ፣ ይሄን ንግግር ምን አመጣው? ሲጀመር ታውቂያለሽ ማንም እንደሌለ። እሷ ነች ያሳደገችኝ። ጨክናው የጠልታሽ ይመስልሻል? አይመለከተኝም። ምንም ቢሆን ወንድም ሆነክ። አየሽ፣ ገና ተናግሬ ሳጨርሽ መጣች። እንኳን ማርያም ማረችሽ ሳልልሽ እንደው አልተቀየምሽኝም አይደል? ኧረ በፍጹም ተጫወቱ። መጣሁ። ጭራሽ መቆየት ሲሳንስ አንድ ወንድም ሲወልድ እንደ ባለ ዳይፐር ነው ይዘሽ ልምመጪው? ይቅርታ ወንድሜ፣ እንደው ያንተን ልጅ ለማየት ጓግቼ ነው እንጂ ብር ሳይኖረኝ ቀርቶ እኮ አይደለም። እሺ ምን አመጣች ልስትሪ? ምን ላታለሁ? ብቻ ይሁንልሽ። ደግሞ ደስ ብሎኛል። እንኳንም ወለድክ፣ እንኳንም አገባ። ግን ምን ያደርጋል ደረስክልኝ ብዬ ሳልጨርስ አገባ። ምን ማለት ነው? በማግባቴ ደስተኛ አይደለሽም እንዴ? አንተ የት ነህ? እየጠበኩህ እኮ ነው። መጣሁ። እኔም ልሂድ፣ ያልጨረስኩት ስላለብኝ። በያመጣሽው እንዳይፐሩሰችው እንዳታየው። ሁሌ ስራ ስትይ ነው የማይሽ። ለኔ እንደሆነ እጅሽ አይፈታም። ሳክራ ልጠብቀኝ ነው እንደዚህ አጣርፍ የጠራኸኝ? ደስ ብሎኝ እኮ ነው ጓደኛዬ ወለደ ብዬ። በል በቃ ታውቃለህ አይደል? ሚስቴ ትጠብቀኛለች። ንግባ። ያቺ ነገር አላፈቀችም። አጥቶሽ አንተ ያማል እንዴ? ባልተዳር እኮ ነኝ። ችግር አለ ወንድ አይደለ? እንደውም አያት በእናትህ እምቢ እንዳትለኝ። እንደውም ስንት እንደሆነ ላናግራት። የኔ ፍቅር ስንት ነው? 2000 ብር። ምን? እዚህ ምን ትሰሪያለሽ? ሚስቴ እንዳትቆጣኝ ያልጨራሽ ደንበኛንም አገኛት። ምንድን ነው የማየው? ከማበዴ በፊት ንገሪኝ። በቃ እርምህን አውጣ። እናት አባቶቻችን ሲሞቱ ይሄን ስራ እየሰራው ነው አንተ ለዚህ ደረጃ ያበቃው። በቃሽ። አይበቃኝም። አንተን ለማስተማር የገባሁትን ብድር እንኳን መክፈል ባለመቻል እዚህ ቆሻሻ ህይወት ውስጥ ተዘፍቄያለሁ። ቢመርህም ዋጠው። ደረስክልኝ ያግዘኝ ነው ስል ወለድ